عليكم ورحمة الله وبركاته. أهلا وسهلا يا جماعة እንዴት ናችሁ? ደህና ናችሁ? ሰላም ነው? አማን ነው? ዛሬ መጥቻለሁ። ዛሬ ደግሞ የመጣሁት በብር ነው። እችን ብር አረቦች ማለት ነው ልሰጡን መከራ ስቅ ያሳዝናችኋል ይመስለኛል። አሁን ዛሬ ቀን 30 ነው። አልሰጡኝም። ዛሬ ሊወርድባት ስላንቺ ግን ምን ጠብቀሻል? ብሩን አሰጭኝም ሌላ ስል አምጥታ ሰጣችኝ። እሱንም ግማሽ ግማሽ ሆነ የተሰጠኝ ግማሽ ሆነ የተሰጠኝ። አሁን ግማሹ መቼ ይሰጠኛል? ቀን 4 በአረቦች ማለት ነው። ቀን 4 ይሰጠኛል። አንድ ሺህ ነው የሚሰጡኝ። እሱ 1000 እሱ 1000 ነው የሚሰጠኝ። ለዚህም ማለት ነው ልክ የደሞዟ ቀን ሲደርስ በላ ሙሲባ ይወርዳል። አንተ ደግሞ ልትገለኝ ነው ልትለኝ ነው። ይሄ ኩርሲው ማለት ፕላስቲኩ ኩርሲ ለመጥ ይላል እና ያሳዝናችኋል። እኛ አፈር በልተን እኛ እዚህ ጋር ዲሜ በልተን እኮ ነው እየሰራን ያለነው። እኛ ስንት መከራ ስቃይ። የቤት ኪራይ ጨምሯል። አምጪ የሀገር ምድረውሹ አድርውሽ ባላ ኮርፈናል። እውነት እቺ ለማግኘት ባሎቻችሁን ያኮርፉናል። ለነሱ ነው የምንሰራው፣ ለነሱ ነው የምንለፋው። ሌላ ትዳር የለንም፣ ሌላ ህይወት የለንም። የቤተሰብ ናፍቆት እዛ ቁጭ አድርገን ወንዶች ግን ምንድነው የሚያስቡት? እኛ አንተ አፈርተለማ ይለመዳል ሌሊት ማለት ነው ኩርሲው እና ማለት ነው። ግን ማለት ነው ግን ወንዶች ስርዓታችሁን ያዙ። ወላሂ ስርዓታችሁን ያዙ። አዎ ስርዓታችሁን ብትይዙ ይሻላችኋል። እና እችን ብር ለመቀበል ያኮርፉናል። ባሌ ካኮረፈኝ ይኸው 1 ወር አልፎ ናገበኝ ኮረፈኝ ላኮረፈኝ ራስ እኔ ብሬን ብቻ ሊያዝ አሁን እቺ ስንት አሁን 5 ለታየ እቃዬን ሀውልባታለሁ በዚች ብር ማለት ነው። እቃ ልልክ ነው እቃዬን ልክባታለሁ በዚች ብር ማለት ነው። እስቲ ውዶቼ በውሃ የሚሄድ በውሃ ልካችሁ የሚታውቁ ልጆች ማለት ነው በአላህ እንትን በሉኝ ጠቅሙኝ ማለት ነው። በአላህ እንደው በአላህ ማለት ነው በውሃ በባህር ማለት ነው የላካችሁ ልጆች ጠቅሙኝ። ወላሂ ማንንም ማመን አቅቶኛል። ባለካርጎች ሞልቷሉ። ግን የቱን አምኜ ነው የቱን አላህን የሚፈራው በስነ ስርዓት እቃችሁን የሚያደርሰው? ግማሾቹ 1 ሪያል ካርጎ የሚባል በ2 ወር አደርሳለሁ ብለዋል። እኔ ደግሞ በ2 ወር እንዲደርስልኝ አልፈለኩም። ትንሽ ቆየት ብሎ እስከ 3 ወር ብቆይልኝ ነበር። አንደኛው ደግሞ ሙስጠፋ ካርጎ ይባላል። ቲክቶክ ላይ ነው ማያ ሁሌ ይፖስታል። እሱ ደግሞ ከ2 ወር እስከ 3 ወር ባለው ይደርሳል ብለዋል። 3 ወሩ አሪፍ ነው ወድጄዋለሁ። ግን በታማኝነት ያደርሳል አያደርስም የሚለው ጨንቆኛል እላችኋለሁ። እቺ ብር አሁን የዚህ ወር ደሞዜ ወጥቼ ሄጋይ ነው መልክበት ኮቶታ ሰባስቤያለሁ። እንደው ወላሂ ኮቶታ አትግዙ ማለት ነው። እኔ ራሱ ማለት ነው በቅርብ ጊዜ ነው መግዛት የጀመርኩት። ኮቶት ሸጠዋለሁ ወስጄ ወላሂ ሱቅ ከፍትበታለሁ። ራሱን በራሱ ሱቅ አደርገዋለሁ። እናተ ትሞት ደግሞ ማለት ነው እዛ ሀገር ተገዝቶ የመጣ አይለበስም። እኔ ወላሂ ናፍቆኝ ወይንም አምሮኝ የገዛሁትን ልብስ ማለት ነው እያመረኝ ነው ለብሼ የምጨርሰ። እኔ ለሰው አሉባልታ አይደንቀኝም። አይ ዶንት ኬር አባውት ትላላችሁ። እና አሁን ያው ግማሽ ብር አልተሰጣችኝም። ያው ግማሽ ብር ሲሄድ ትሰጠኛለች። ከሚስሃጅ ነኝ ጉዞ ወደ ሪያድ እላለሁ። ከዛ ቀናውዬ ቅዳሜ እመለሳለሁ ወደ ስራዬ። እና ወላሂ ቤት ኪራይ እንዲህ ስትይዘኝ ነው ጨምሬ ብላ እንዲህ ለምንድን ነው የምጨነቀው? አልከውም እንዲህ የራሱ ጉዳይ ብዬ ነው አሁን ካርጎ ላደርገው መሄደው። ባቃውም ሰው የለም ተወከልቱ ብዬ ነው በውሃ ሚሊካው። ቀጥታ ደግሞ በቀረጽ መንገድ ሚሊካው ማለት ነው። እንኳን ይዞኛል አሳሴ ስላደረብኝ ቀጥታ ደግሞ በቀረጥ መንገድ ቢሊካው ማለት ነው። ቀረጥ እስከዚህ ድረስ ነው የሚያስከፍሉሽ። አሁን ይሄ እቃ 300,000 ይጨርስብሻል ስሉኝ ጨነቀኝ፣ ጠበበኝ። አልጤናው መቼ አዲስ ነው ልብሴ፣ ኮቶት የለበትም። አዳዲስ ልብስ ነው፣ አዳዲስ እቃ ነው የተገዛው። ስለዚህ በውሃ ሲሄድ ደግሞ ያው የዚህ ያስከፍላል እንጂ የዚህ ሀገር ያስከፍላል እንጂ እዛ ቀረጥ አያስከፍልም። ለዛ ብዬ ነው። እስቲ የምታውቁ ካላችሁ አደራችሁን አማናችሁን ጠቅሙኝ።
ካርጎ ታማኝ ካርጎ የምልክ ካለ አደራችሁን ጠቁሙኝ። በአላህ እንደው ይዣችኋለሁ ማለት ነው። ለምን ቅዳሜ ሐሙስ ከምስ ሊወጣ ነው ማለት ከምስ ወጥቼ እቃዬን ልኬ እመለሳለሁ። የቤት ኪራይም አልጨምርም። ምክንያቱም አልቆይም። ብቆይ ኖሮ ችግር የለውም እንደምንም አንተ ይዛ አፈርተለም ብቆይም ማለት ነው። እሺ ስማ ብቆይ ኖሮ ችግር የለውም አሳድሰዋለሁ። ስለማልቆይ ቢያንስ 3 ወር እስከዛ ነው የሚሰራው። ለዛ ብዬ አላሳድስም። እሷ ደግሞ የቤት ኪራይ ጨምር ብለኛለች። እኔ ደግሞ ስለሚሄድ አልከራይም። አንደኛ ወሩን ጨርሼ አልጠቀመውም። 3 ወር የ6 ወር ነው የምታሳድሱት። የ6 ወር ነው የምታሳድሱት። ስለዚህ እኔ ኪራይም አልጨምርም ብያለሁ ውዶቼ። እስቲ ካርጎ ታማኝ ካርጎ ካገኛችሁ ጠቁሙኝ አደራችሁን። ኮሜንት ላይ ቁጥሩን አስቀምጡልኝ። አመሰግናለሁ። እቺ ብር እንግዲህ ይሄው እሷም ሁሉ አልተሰጠኝም፣ ግማሹን ተሰጠኝ። ዞሮ ይሰጡኛል። ቢያሳዝናቸውም ብሎ አምጥቶ ይሰጣሉ። ወዶ ሳይሆን ለግዳቸው ማለት ነው። አው እስቲ ታማኝ ካርጎ የምታውቁ ካላችሁ አደራችሁን ጠቁሙኝ በእናታችሁ።